አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የተባረከ የጥር ወር የመዓልቱ ሰዓት 10 ነው። ከእንግዲህ የሚጨምርለታል። በዚህችም ጥር አንድ ቀን የዲያቆናት አለቃ የሰማዕታት መጀመሪያውን የከበረ እስጢፋኖስ ምስክር ሆኖ ሞተ። ለዚህም ለከበረ እስጢፋኖስ የእግዚአብሔርን ኃይልና ጸጋ የተመላ ሰው እንደነበረና በሕዝቡ መካከል ታላላቅ ታምራትን ድንቅ ስራን ይሰራ እንደነበር የሐዋርያት ሥራ የተባለ መጽሐፍት ስለ እርሱ ምስክር ሆነ። ከዚህ በኋላ አይሁድ ቀኑበት፣ የሐሰት ምስክሮች የሚሆኑ ሰዎችንም አስነሱበት። ይህ ሰው በሙሴና በእግዚአብሔር ላይ የስድብ ቃል ሲናገር ሰምተነዋል እንዲሉ ሐሰትን አስተማሯቸው። ሕዝቡና ሽማግሌዎችን ጻፎችንም አነሷቸው። አዳርሱን ብለው ከበው እየጎተቱ ወደ ሸንጎ ወሰዱት። የሐሰት ምስክሮችንም አቆሙበት። እነርሱም ይህ ሰው በቤተ መቅደስ ላይ በኦሪት ላይም ስድብ ሲናገር ተው ብንለው እምቢ አለ። የናዝሬቱ ኢየሱስ ቤተ መቅደሳችሁን ያፈርሰዋል፣ ሙሴ የሰጣችሁን ኦሪታችሁንም ይሽራል ሲል ሰምተነዋል አሉ። በአደባባይ ተቀምጦ የነበሩት ሁሉም ተመለከቱት። ፊቱንም የእግዚአብሔር መልአክ ፊት ሆኖ አዩት። ሊቃነ ካህናቱም እውነት ነውን እንዲህ አልክ አለው። እርሱም እንዲህ አለ፣ ወንድሞቻችንና አባቶቻችን ስሙ። ወደ ካራን ከመምጣቱ አስቀድሞ በሶርያ ወንዞች መካከል ስለ አባታችን ስለ አብርሃም የክብር ባለቤት እግዚአብሔር ተገለጠለት። ከሀገርህ ውጣ፣ ከዘመዶችም ተለይ፣ እኔ ወደማሳይ ሀገርህ ና አለው። ከዚህም በኋላ ከከላውዲዮን ወጥቶ በካራን ተቀመጠ። አባቱም ከሞተ በኋላ ዛሬ እናንተ ወዳላችሁበት ወደዚች ሀገር አመጣው። ከዚህ በኋላ የግዝረትን ስርዓት ሰጠው። ይስሐቅንም በወለደው ጊዜ በስምንተኛው ቀን ገዘረው። እንዲሁም ይስሐቅም ያዕቆብን ገዘረው። ያዕቆብም 12ቱ ነገድ አባቶችን ገዘረ። የቀደሙ አባቶቻችንም በዮሴፍ ላይ ቀንተው ወደ ግብፅ አገር ሸጡት። እግዚአብሔር ግን አብሮት ነበር፣ ከመከራው ሁሉ አዳነው። በግብፅ ንጉሥ በፈርዖን ፊትም እውቀትን መወደድን ሰጠው። በግብፅ አገር ሁሉና በቤት ሁሉ ላይ ሾሞ። ነገርን በማስረዘም በሰሎሞን እጅ እስከተሰራችው ቤተ መቅደስ ያለውን ታሪክ ተረከላቸው። ከዚህ በኋላ ድምፁን ከፍ ከፍ አድርጎ እናንተ እንደ አባቶቻችሁ ዘወትር መንፈስ ቅዱስን የምታሳዝኑት፣ አይነ ልቦናችሁ የታወረ፣ እዝን የሌላችሁ፣ የደነቆረ አንገተ ደንዳናዎች አላቸው። አባቶቻችሁን ከነቢያት ያላሳደዱት ያልገደሉት ማን አለ? እናንተ ከዳችሁ የገደላችሁትን የአምላክ መምጣት አስቀድሞ የነገሯችሁን ገደላችሁ። በመላእክት ስርዓት ኦሪትን ተቀበላችሁ፣ አልተጠበቃችሁም። ይህንንም ሰምተው ተበሳጩ፣ ልባቸውም ተናደደ፣ ተነሳሳ፣ ጥርሳቸውንም አፋጩበት። በእስጢፋኖስም መንፈስ ቅዱስ አደረበት። ሰማይ ተከፍቶ ኢየሱስ በእግዚአብሔር ቀኝ ተቀምጦ የእግዚአብሔርን ክብር አየ። እነሆ ሰማይ ተከፍቶ የሰውም ልጅ በእግዚአብሔር ቀኝ ተቀምጦ አያለው አለ። ጆሮአቸውን ይዘው በታላቅ ድምፅ ጮሁ። በአንድነትም ከበው ጎተቱት። እየጎተቱም ከከተማ ውጭ አውጥተው በድንጋይ ወግረው ገደሉት። የገደሉትም ሰዎች ልብሳቸውን ሳውል ለሚባል ጎልማሳ ልጅ ያስጠብቁት ነበር። ጌቴ ኢየሱስ ክርስቶስ ሆይ ነፍሴን ተቀበለ እያለ ሲጸልይ እስጢፋኖስን በድንጋይ ወገሩት። ዘለፍለፍ ባለ ጊዜም ድምፁን ከፍ አድርጎ አቤቱ ይህን ኃጢአታቸውን ይቅር በላቸው፣ በደልም አታደርግባቸው፣ ይህንንም ብሎ አረፈ። ደጋግ ሰዎችም ሰምተው የእስጢፋኖስን ስጋ ወስደው ቀበሩት። ታላቅ ለቅሶንም አለቀሱለት። ለእግዚአብሔር ምስጋና ይሁን፣ እኛንም ሐዋርያና ሰማዕት በሆነ በእስጢፋኖስ አማላጅነት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን በከሃዲው መክስሚያኖስ ዘመነ መንግስት የሶርያ ሀገር የከበረ ለወንዶስ በሰማዕትነት ሞተ። የዚህም ቅዱስ ዜና እግዚአብሔርን የሚያመልክ ተጋዳይ እንደሆነ ንጉሥ መክስሚያኖስ በሰማ ጊዜ ልኮ ወደ እርሱ አስመጣው። ሃይማኖትንም ትቶ አማልክቶቹን ያመልክለት ዘንድ ብዙ ገንዘብ አቀረበለትና ይሸነግለው ጀመረ። የከበረ ለወንዶስ ግን ዘበተበት። ስጦታውንም በማቃለል ክብሩን አጎሳቆለ። የረከሱ አማልክቶችንም ረገመ። ያን ጊዜ እጅግ ተቆጥቶ በመንኮራኩር ውስጥ ሰቅለው ጽኑ የሆነ ስቃይን እንዲያሰቃዩ ታዘዘ። ንጉሥ እንዳዘዛ አደረጉበት። የክብር ባለቤት ጌታችን ግን ያለ ጥፋት በጤና ወጣው። ዳግመኛም በብረት ዘንጎች ይደበድቡት ዘንድ ቅባትና ስብንም በታላቅ ድስት አፍልተው ቅዱስ ለወንዶስን ከውስጡ ይጨምሩት ዘንድ አዘዘ። ይህ ሁሉ ስቃይንም አሰቃዩት። የክብር ባለቤት ጌታችን ኢየሱስ ክርስቶስ የሚያጸናውና ያስታግሰው፣ ያለ ጉዳትን በጤና ያስነሳው ነበረ። ማሰቃየቱንም በደከሙ ጊዜ ራሱን በሰይፍ እንዲቆርጡ አዘዘ። የሰማዕትነት አክሊልንም በመንግስተ ሰማያት ተቀበለ። ከስጋውም ድንቆች የሆኑ ብዙዎች ታምራቶች ተገለጹ።
ዜናውን በሶርያ ሀገር ሁሉ ተሰማ። ቤተ ክርስቲያናትና ገዳማት ተሰሩለት። ከገዳማቱም በአንዲቱ የአንጾኪያ ሊቀ ጳጳሳት የሆነው የከበረ ሳዊሮስ በሕፃንነቱ ተጠመቀባት። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ሰማዕት ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚችም ቀን ከእስክንድርያ ሀገር ሊቀ ጳጳሳት የከበረ አባት አባ መቃርስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 69ኛ ነው። ከእርሱ በፊት የነበረ አባ ሚካኤልም ባረፈ ጊዜ ኤጲስቆጶሳትና ሊቃውንቱ የግብፅም ታላቆች ሁሉም ወደ አፄት ገዳም ወጥተው ለዚች ለከበረች ሹመት ስለሚገባ ከዋሻ ውስጥ ከሚኖሩ ደጋጎች ገዳማውያን ሲያጠያይቁና ሲመረምሩ ኖሩ። ከዚህም በኋላ አንድ ጻድቅ ሰው ስለዚህ አባት ነገራቸው፣ እንዲህም አላቸው። በአባ መቃርስ ገዳም የሚኖር ቀሲስ አባ መቃርስ እርሱ ለዚች ሹመት ይገባል። በዚያንም ጊዜ ፈልገው ያዙት። እርሱም እኔ ለዚች ስራ የማልጠቅም በደለኛ ነኝ ያለ ጮኸ። ያለ ፍቃዱም አስረው ወሰዱት። ሊቀ ጵጵስና ሾሙት እንጂ እርሱን የሚላቸውን ቃሉን አልሰሙትም። ከዚህም በኋላ የሊቀ ጵጵስናውን ስራ መስራት ጀመረ። በግብፅ ሀገር በሁሉ ቦታ ኤጲስቆጶሳትን ካህናትን ሾመ። ብዙዎች የቤተ ክርስቲያናትንም አደሰ። ጊዜውም ያለ ሐዘን የጤንነት የሰላም ጊዜ ነበር። በሹመቱም 27 ዓመት ከ41 ቀን ኖረ። እግዚአብሔርንም አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚችም ቀን የከበሩ የአክሚም ሰማዕታት የምስክርነታቸውን ተጋድለው ፈጸሙ። ዜናቸውም እንዲህ ነው። አክሚም በሚባል ሀገር አንድ ሹም የሆነ አንድ ሰው ነበረ። በወርቅ በብር ባለጸጋ ነው። ስሙም አልሲድማሊዮስ ይባላል። ስማቸው ዲዮስቆሮስ እና ሰከላዎቢዮስ የሚባሉ 2 ልጆች ወለደ። እነርሱም ከመጾምና ከመጸለይ ጋር እግዚአብሔርን በመፍራት አደጉ። አባታቸውን በሞተ ጊዜ ምንኩስናን ተመኙ። የእግዚአብሔር መልአክ ተገልጦላቸው ወደ ገዳሚ አባ ሙሴ ገዳም እንዲሄዱ አዘዛቸው። ሄዶም በዚያ መነኮሱ። ድንቆች ታምራትንም አደረጉ። በብዙ ተጋድሎ ኖሩ። ከጥቂት ወራት በኋላ ዲዮስቆሮስ ቅስና፣ ሰከላቢዮስም ዲቁና ተሾሙ። ዲዮቅልጥያኖስም የክብር ባለቤት ክርስቶስን በካደው ጊዜ ለጣዖታት የማይሰግዱ ክርስቲያኖችን ሁሉ ይገድል ዘንድ የእንዴናው ገዢ አርያኖስን አዘዘው። አርያኖስም አክሚም ከተማ በደረሰ ጊዜ ኤጲስቆጶስን አባ ብኑዲያስን ያዘውና አስሮ ወደ አገር ውስጥ ገባ። የእግዚአብሔር መልአክ ሚካኤልም ለዲዮስቆሮስና ለሰከላቢዮስ ተገለጸላቸው። ወደ መኮንኑ ሄደው የምስክርነት አክሊል እንዲቀበሉ ነገራቸው። እነርሱም ታኅሳስ 28 ቀን 24 መነኮሳት ሆነው ሄዱ። ወደ አክሚም ከተማ ሲደርሱ በመድኃኒታችን ክርስቶስ ቤተ ክርስቲያንም ውስጥ የከበረች የልደት በዓልን ለማክበርና ስለከበረ ስሙም ይሞቱ ዘንድ የክርስቲያን ወገኖች ከሴቶቻቸውና ከልጆቻቸው ጋር ተሰብስበው አገኟቸው። ኤጲስቆጶሱ አባ ብኑዲያስም ከእርሳቸው ጋር ገባ። በማግስቱም አባ ብኑዲያስ ቀደሰ አግዮስ ወደሚባለው በደረሰ ጊዜ መላእክት እንዲህ ብለው በታላቅ ድምፅ አመሰገኑ። ቅዱስ 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 እግዚአብሔር አሸናፊ ፍጹም የጌትነት ምስጋና በሰማይና በምድር የመላ ነው። ያን ጊዜም መድኃኒታችንን በመሰዊያው ታቦት ላይ ተቀምጦ መላእክትም በዙሪያው ቆመው ቁርባኑን ያነሳ በካህኑ እጅ ላይ በማድረግ የተሰበሰቡትን ሲያቆርባቸው ቅዱሳን አዩት። በዚያንም ጊዜ መኮንኑ አርያኖስ ደረሰ። ተቆጥቶም ወደ ቤተ ክርስቲያን ገብቶ ስማቸው ብህዋፍና ውኒን የሚባሉ 2 የአገር አለቆችን ይዞ ራሶቻቸውን በሰይፍ ቆረጠ። ከእነርሱም በኋላ ዲያቆናትና ንፍቅ ዲያቆናትን፣ መዘምራንን፣ የቤተ ክርስቲያን ሹሞችን ደማቸው ከቤተ ክርስቲያን ደጃፍ ወጥቶ 20 ክንድ ያህል እስቲጎርፍ ሴቶችና ልጆችንም ሳይቀር አረዳቸው። ከዚህ በኋላ ኤጲስቆጶስን አባ ብኑዲያስን፣ ዲዮስቆሮስን፣ ሰከላቢዮስን ከእርሳቸውም ጋር ያሉ መነኮሳትን ከእርሱ ጋር ወሰዳቸው። ለጣዖትም ይሰግዱ ዘንድ ሸነገላቸውን ቢባሉትም ጊዜ አጥንቶቻቸውን እስከሚለያዩ ድረስ ሊደበደባቸው ዘንድ አዘዘ። የእግዚአብሔርም መልአክ ቅዱስ ሚካኤል ተገልጾላቸው አዳናቸው። የአርያኖስም የጭፍሮቹ ታላቆች ኮሪዮን እና ፊሊሞን ከጭፍሮቻቸውም 40 ሰዎች ይህን ድንቅ ታምር አይተው በክብር ባለቤት ጌታችን ኢየሱስ ክርስቶስ አመኑ። ወደ ሰዓት ማንደጃም እንዲጥሏቸው አዘዘ። ተጋድሏቸውንም ታኅሳስ 30 ቀን ፈጸሙ። ከተሰበሰቡት ውስጥ ብዙዎች የሚያስገድዳቸው ሳይኖር በእውነተኛ አምላክ በክርስቶስ እናምናለን እያሉ ወደ እሳቱ ማንደጃ ራሳቸውን ወረወሩ። ምስክርነታቸውንም በዚህ ፈጸሙ። ከዚህ በኋላ ጥር 1 ቀን
ዲዮስቆሮስና ሰከላቢዮስ ታስረው ሳሉ የመላእክት አለቃ ቅዱስ ሚካኤል ተገለጠላቸውና ምስክርነታቸውን እንዲፈጽሙ አበረታታቸው። በነጋም ጊዜ ለአማልክት መስገድ አርያኖስን ተናገራቸው። አይሆንም ባሉት ጊዜ የዲዮስቆሮስን ዓይኖቹን ያውልቁ ዘንድ አዘዘ። ቅዱሱም የወለቁ ዓይኖቹን አንስቶ ወደ ቦታቸው መለሳቸው። መኮንኑ ሉኪዮስም አይቶ ከሰራዊቱ ጋር በጌታችን ኢየሱስ ክርስቶስ አመነ። ወደ እሳትም ወረወራቸው። ምስክርነታቸውን ፈጸሙ። ከዚህ በኋላ የከበሩ ሰማዕታትን የገድሏቸው ዘንድ አርያኖስ አዘዘ። ሲጸልዩም የክብር ባለቤት ጌታችን ኢየሱስ ክርስቶስ ተገለጠላቸው። ስማቸውን ለሚጠራ መታሰቢያቸውን ለሚያደርግ ገድላቸውን ለሚጽፍ ከቅዱሳን አንድነት ይቆጥረው ዘንድ ቃል ኪዳን ሰጣቸው። ከዚህ በኋላ ወታደሩ ቀርቦ የቅዱስ ዲዮስቆሮስን ራስ ቆረጠ። የሰከላቢዮስንም ከወገቡ ላይ ቆረጡት። 24ቱን መነኮሳትንም ከቁመታቸው ሰነጠቋቸው። በዚህ በጥር 1 ቀን ሁሉም ተቆረጡ። ከዘመዶቻቸው የሆነ ሳሙኤልም በአብ በወልድ በመንፈስ ቅዱስ ስም በከበረች ቤተክርስቲያን ውስጥ ቀበራቸው። በሀገረ አክሚም የተገደሉ ሰማዕታትም ቁጥራቸው 8140 ሆነ። ለእግዚአብሔር ምስጋና ይሁን፣ እኛንም በሁሉ ቅዱሳን ሰማዕታት ጸሎት ይማረን፣ በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን ዳግመኛ በሰማዕትነት የተገደሉ አሉ። እሊህም ዛሬና ትናንት ከተገደሉት ሌላ ዲዮቅልጥያኖስ የገደላቸው ቁጥራቸው ካህናት 800፣ ዲያቆናት 130፣ መምህራን 50፣ 3 የቤተ ክርስቲያን ሹማምንት 80፣ መሳፍንት 32፣ ንፍቅ ዲያቆናት 150፣ ሕዝባውያን 8400 ነው። በረከታቸው ከኛ ጋር ትኖር። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥር 2 በዚች ቀን ደሙ በግፍ የፈሰሰ ጻድቁ አቤል አረፈ። እርሱም ወንድሙ ቃየል የገደለው የሙታን በኩር የሆነ ነው። ዘአቅረብኩ ማሕሌተ ዘኪርየ አእላፈ ለጸምዱከ ዘልፈ ለላ ነብብቶ ከዘኔቴ መጽሐፈ እንተርእስከ እግዚኦ ጸሪቀ መሎት ወከፈ ምላቡ ብላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አዲዮ ወመነኮሳት ሄራን ባርኮ ወይዛቲ መካን እስከ ረገይ ዲቆኑስ ሕፃን ለጻፎ በክርታስ ወለዛ ጻፎን ዘደረስ ወለዛ አምቦስ ተረጎመ ሳዲስ ወለሰማ ቃሎ በዝናፈሰ በጸሎተ እሙ ማርያም አራቂተ ኩሉ አምባስ ወሬ ማረነ ኢየሱስ ክርስቶስ በቅዱሳኑ ጸሎት ጠብቀን በረከታቸውን ከኛ ጋር ትኖር። ኦ አምላክነ በከመ ምሕረትከ ወአኮ በከመ መሳነ አቡነ ዘበሰማያት